ያለ ኒካህ ስላረገዘችብኝ ላገባት ወስኛለሁ። ኒካህ ስሬ ሐላል ላደርጋት ወስኛለሁ። ቤተሰቦቼ ግን ሊስማሙልኝ አልቻሉም። ምን ብዬ እንደማሳምናቸው ንገረኝ ብሎ ኢንቦክስ ላይ ጻፈልኝ። ለሱም የመለስኩለት እዚህም ቀጥታ የምነግራችሁ ነገር አታሳምናቸው ብዬ ነው። ምክንያቱም ያለ ኒካህ ካረገዘች ሴት ጋር ልጁ በሆነ ገጠመኝ ልጁ ሳይወርድ ወይም ደግሞ ሳይወለድ እርጉዝ ሴት ማግባት ሐራም ነው። እርጉዝ ሴት ከእርሱም ታርግዝ ከሌላ ሰውም ታርግዝ እርግዝናዋ እያለ በፍጹም ኒካህ ማሰር አይቻልም፣ ማግባት አይቻልም። ከወረደ ወይም ከተወለደ በኋላ እንኳን ተውበት አድርገው አላህ ተውበታቸውን ይቀበላቸውና ተውበት አድርገው እንደ አዲስ ኒካህ ሊያስሩ ይችላሉ። ግን መጀመሪያ ለተወለደ ወይም ለተወለደችው ልጅ ያለ ኒካህ ለተወለደው ልጅ ማለት ነው ይህ ግለሰብ አባት መሆን አይችልም። ለሚስትየው በኋላ ላይ ከተወለደ በኋላ ተውበት አድርገው ሊያገባትና ባሏ ሊሆን አዲስ ፍሬ ሊያፈሩ ተጨማሪ ልጅን ወልደው ለሌሎች ልጆች አባት ሊሆን ይችላል። መጀመሪያ ለተወለደው ግን ወንድም ይሁን ሴት አባት አይደለም፣ አባት አይደለም። እናቱ እናት ነች። ተውበት ታደርጋለች፣ ከአላህ ጋር ትታረቃለች፣ ማድረግ ያለባትን ታደርጋለች፣ አላህ ይቀበላት። በኋላ ላይ ልጅ ነው። ነገር ግን ለአባቱ ግን ዘር ግንዱ በእርሱ የሚቀጥል አይደለም፣ በእርሱ የሚጠራ አይደለም። ነገ የውመል ቂያማም ቢሆን በማንኛውም ዲናዊ ወይም ሸርዕ በሆኑ ጉዳዮች ላይ አባታዊ ስልጣን የለውም። ለምንም ጉዳይ የአባትነት ስልጣን የለውም። የተወለደችው ምናልባት ሴት ሆና መጋባት እንኳን ካለባት ወልይ ወይም ሸሪዓ ፍርድ ቤት ነው እንጂ የሚያጋባት ይህ አባት አይሆናትም። በቃ ሽሯል። ረሱል ሰለላሁ ዐለይሂ ወሰለም ልጁ የፊራሹ ነው ያሉት። ፊራሽ ማለት በትክክል ይሄ ያለ ዜና ወይም ደግሞ ያለ ዝሙት በኒካህ ለተገኘ ፍሬ ማለታቸው ነው። ልጁ የፊራሹ ነው እንጂ ያሉት በጭራሽ አባትነት ስልጣን አያገኝም። እስኪ ጠይቆት ብዬ ነው አጋጣሚና የተወለኩባቸው አኳኋኖች በሁለት ሃይማኖት ውስጥ ያሉ ቤተሰቦች ውስጥ ነው እና ያው ሊካም ደግሞ የላቸውም። ይሄ ነገር እንዴት ይታያል? ማለት ያለ ኒካህ ነው የተወለድከው። አባት የምትለው ነው ሙስሊም የነበረው ወላ እናት የምትላት? አባት ሙስሊም ነው፣ እናት ክርስቲያን ነች። እና እስከ 19 ዓመቴ እድገት ላይ አድጌ ነው ከዛ በኋላ በእስልምና ተቀላቀልኩት። እና ምን ቸገረህ? ምን አስቸገረህ? እናትህ ናት። አባትህ አባት አይደለም፣ አባት አትበለው። ያ አባት የሚባለው ግን ምንም ሐቅ የለብህም፣ ያንተ ጋራ ምንም ግንኙነት የለውም። አባት አይባልም እንደዚህ ያለ ሰው። ያኔ ምንም ላርግለት ምንም እንዲሁ ለስብዕና የምታደርጉለት ካልሆነ በስተቀር አባት አይደለም። ይሄ በእስልምና የአባት ሐቅ አላቸው። የተወለዱ ወንድሞችስ እንዴት ነው የሚታዩት? አሁንስ ከሱ የተወለዱ እህትና ወንድሞች አሉ። እነሱንስ እንዴት ነው የሚታዩት? ከሱ የወለዱት ማለት እሷ ከሰለመች በኋላ እሱ ጋር ቀጠለች አይደለም። እሱ የወለዳቸው ከሌላ አገር የወለዳቸው ወንድሞች አሉ። እንደሱ እንደ አንድ ኢትዮጵያዊ ዘመዶችህ ጓደኞችህ የሀገራዊ ወገናዊ ካልሆነ በስተቀር ምንም ግንኙነት የለህም። አንተ አይወርሱህም፣ አትወርሳቸውም። ሴቶች ከሆኑ ልታገባቸው ትችላለህ። በፍጹም አይሆንም። እዚህ ጋር ግንኙነት የለም። ሲጀመር ለኔ እንደ አጅነቢ ሴቶች ወይም ቤተሰቡ በቃ ለኔ ምንም ለበዝምድና የሚባለው ነገር የለውም ማለት ይቻላል። የላቸውም። እህቶችህ አይደሉም፣ ወንድሞችህ አይደሉም፣ አክስቶችህ አይደሉም፣ አጎቶችህ አይደሉም። የሱ ቤተሰቦች ማለት ነው። ኡስታዝ እኔ የተወለድኩት ያለ ኒካህ ነበር። የት ያለ ኒካህ طيب። እና እኔ ኒቃብ ለብሳለሁ። መሸፈን አለብኝ? ከማን? እናትና ከማንም ተሸፈኝም? እናትና አባቱ አንድ ላይ ነው የሚኖሩት። እሺ። ግን እኔ ሲወልዱ ኒካህ አላደረጉም ነበረ። እሺ። እኔ አሁን ለሱ መሸፈን አለብኝ? ጥያቄው ትንሽ ይከብዳል። ኒካህ አላህ Subhanahu Wa Ta'ala ዝሙትን ሲከለክል ኒካህን ፈቅዶ ነው። አስካሪ መጠጥን ሲከለክል የሚፈቀዱ መጠጦችን ፈቅዶ ነው። የትኛውም ቦታ አላህ Subhanahu Wa Ta'ala የሚከለክልበት ቦታ ላይ በፈንታው በዛ ቦታ ደግሞ የሚፈቀዱ ነገሮችን ፈቅዶልን ነው። እንዲህ ነገር እንዲያደርስ ብሎ ሌላም ሐላል ነገር ሳያስቀምጥ ሳይፈቅድልን እንዲሁ አይተወንም። ስለዚህ ያለ ጋብቻ የሚደረጉ ግንኙነቶች በዚህ መካከል ደግሞ ልጅ ይፈጠራል። አጋጣሚ ሆኖ ያቺ ልጅ ምንድነው ጥያቄዋ? ያለ ኒካህ ወላጆቼ ወለዱኝ፣ ያለ ጋብቻ ያለ ኒካህ ወለዱኝ። ስለዚህ አሁን ኒቃብ ለባሽ ነኝ፣ ከአባቴ መሸፈን አለብኝ ወይ ነው እያለች ያለችው። እዚህ ጋር በጣም ከባድ ነው። ሸሪዓችን ዝሙትን ከማውገዙ የተነሳ ያለ ጋብቻ የሚደረግ ግንኙነት በጣም እርኩስ መሆኑን ሲገልጽ ያለ ጋብቻ ልጅ ወልጃለሁ ላለ ሰው ሐጀር ነው የሚገባው፣ ድንጋይ ነው የሚገባው። ሊዛኒ አልሐጀሩ አው አልሐጅሩ አይገባህም ብሎ ልጅ መከልከል
ይሄ ልጅ አይደለም በኒካህ አልወለድከውም ሐጅር ካል ወይም አልሐጀሩ ማለት ያው አግብቶ የሚያውቅ ከሆነና ዝሙት ሰርቶ ከወለደ ተቀጥቅጦ መገደል እንጂ አይገባውም ነው። ስለዚህ የተወለደችው ሴት ያለ ኒካህ ለወለዳት አባቷ አጅነቢ ትሆናለች። አዎ አባቷ አይደለም ሸሪዓዊ አባቷ ባለመሆኑ አይገባውም። በመሆኑ ልትሸፈኝ ይገባል ነው የምንለው እህታችን። ልትሸፈኝ ይገባል። አባት ነው ብሎ ኒካህ ሊሰጥሽ አይችልም፣ አልወለደሽም በኒካህ። ስለዚህ አንቺ ሊድርሽ የሚችለው ማን ነው? ሸሪዓ ፍርድ ቤት ነው፣ ጋብቻ ላይ ራሱ የምታገቢው ማለት ነው። ያ ከሆነ ደግሞ ለአባትሽ ልጅ ነሽ ማለትም ይከብዳል። ብትሞቺ ወርስሻል፣ ቢሞት ተወርሸዋለሽ ማለትም የሚቻል ነገር አይደለም ይሄ። ስለዚህ እህታችን ያው ያለ ኒካህ ከተወለዱ ቤተሰቦችሽ ከወንድምም ሆነ ከአባት ከምትያቸው ነገሮች ብትሸፈኝ ነው የምንመርጥልሽ። እምናዝህ ሸሪዓ የሚያበረታታው ይሄንን ነው። አንዳንድ መዝሃቦች እንደውም ከዚህ ያለፈ ከበድ የሚል ለመግለጽ ከበድ በሚል መልኩ ገልጸውታል። ሰውየውን ለመቅጣት ሲሉ ሰውየው ምንም መብት እንደሌለው ለመግለጽ ብለው ከበድ ያሉ ነገሮች አስቀምጠዋል። ስለዚህ ብትሸፈኝ የተሻለና ያማረ መሆንም ያለበት እሱ ነው ነው የምንለው። ባረከላሁ ፊኪ